ሰላም ጤና ይስጥልን። የግዮን ዜና መረጃዎችን እንሆ። እስክንድር ነጋ ዛሬም መበጥበጡን ቀጥሏል። አርበኛ እስክንድር ነጋ ጽምዶ የተባለውን ጥምረት የአማራና የኢትዮጵያ ጠላት ነው ሲልም ገልጾታል። የአማራ ፋኖ ብሔራዊ ንቅናቄ አባል የሆኑት አርበኛ እስክንድር ነጋ ከዶቼ ቬለ ጋር ባደረጉት ልዩ ቃለ ምልልስ ጽምዶ በተባለው ጥምረት ላይ ያላቸውን አቋም ይፋ አድርገዋል። አርበኛ እስክንድር ነጋ ንቅናቄያቸው ከመላው አባላቱ እውቅናና ፍቃድ ውጭ ከሌሎች ኃይሎች ጋር ጥምረት ለመፍጠር የተደረገውን ሙከራ ሙሉ በሙሉ ተቀባይነት የለውም ብለዋል። አርበኛ እስክንድር ነጋ አክለውም ጽምዶ የተባለውን ጥምረት የአማራና የኢትዮጵያ ጠላት ነው ሲሉ በጽኑ ኮንነውታል። ብዙ ምሁራኖች በፖለቲካው ዓለም ቋሚ ወዳጅ ቋሚ ጠላት የለም ይላሉ። ፖለቲካዊ ትብብሮችን የጋራ ጥቅም ያስገኙ ጉዳዮች ላይ መደራደር፣ መወያየት የጋራ ጠላት ላላቸው ጥቅማቸውን ለሚጋፋቸው ጠላት ማሽመድመጃ በተባበረ ክንድ ማጥቂያ ሊያደርጉት ይችላሉ። የአማራ ፖለቲካ ኃይሎችና የትግራይ የፖለቲካ ኃይሎች በመጀመሪያ ከሁሉም ነገር ቀድመን የአብይን አገዛዝ እንገርስስ ማለታቸው በፖለቲካ ስሌት ዝግጁነት ከታከለበት ቀጣይ ሊመጡ ይችላሉ ተብሎ በታሰቡ ጉዳዮች ላይም ዝግጁነት ከተጨመረበት ልክነት አለው። የጋራን ጠላት በጋራ ማስወገድ የጋራቸው የፖለቲካ ጥቅም ያስገኛል። ቀጣይ ለሚመጣ የፖለቲካ ልዩነት ቀድሞ መዘጋጀት ግን ብልህነት ነው። ጠንካራነት ያከባብራል። ፈርጣማ ክንድ የጠላትን ፍላጎት ይገታል። ከመጠፋፋት መወያየት የጋራ ጥቅም በሚል ይታረቃል። ይህ እንዲሆን ግን መቀስቀስ፣ ማንቃት፣ መሰልጠን ዝግጁ መሆንን ይጠይቃል ሲሉ ብዙዎች ይስማሙበታል። ሌላው አርበኛ ሳሙኤል ባለድል በበኩሉ ውጣና ሰልጥን፣ በመሰለና በቻልከው ታገል፣ አለዛ አይደለም አዲስ አበባ ባህር ዳርን ይጠይቃል ብለዋል። ምክንያት አያስፈልገው። ውሻም ካለ እያስጮህክ እንደ ግመል እየተራመድክ ትታገላለህ። ውጣና ሰልጥን፣ አለበለዚያ እያፈሰ ይማግድሃል። ጊዜው አሁን ነው። ወንበሩን ለመነቀነቅ እና ለመታጠቅ በድርጅታችንና በየአደረጃጀታችን በየመዋቅራችን ልናሰለጥንህና ልናታግልህ ዝግጁ ነን። ምክንያት አትደርድር። ችግር የሌለበት ትግል የለም፣ ከነስሙ ትግል ነውና ሲል ይቋጭ። ሌላው አንደኛ ኮር ለተከታታይ 4 ቀናት ታላቅ ውጊያዎችን አድርጓል። ከግንዳ ጠመም እስከ ሳኝት ሜጀር ጀነራል ዋንታ አባተ ተወርዋሪ ክፍለ ጦር ጉና ክፍለ ጦር፣ መቅደላ አምባ ብርጌድ የሜጀር ጀነራል ዋንታ አባተ ተወርዋሪ ክፍለ ጦር እና የጉና ክፍለ ጦር አካል የሆነችው መቅደላ አምባ ብርጌድ ተከታታይ 4 ቀናት መደበኛ ውጊያ በጋራ አድርገው ዛሬም ከጠዋቱ ጀምሮ እስከ ቀኑ 10 ሰዓት የቆየ መደበኛ ውጊያ አድርጓል። በዚህም ወደ ውጊያ ጠላት ከፍተኛ የሆነ ኪሳራ ደርሶበታል። ውጊያ የተደረገባቸው ቦታዎችም ከግንዳ ጠመም፣ መሳልጫ፣ እስላም መቃብር፣ ፍራንዛ፣ ጉማራ፣ ጋዜን፣ ጂንካ፣ ሳህላ፣ መስቀል፣ ካብተራራ፣ ተሰሪን፣ ቆቆይ፣ ዳሞት፣ ሲፋጥራ፣ ማርያም፣ ማዕቀቦ፣ ቆቆውሃ እና ሰኝት ናቸው። ጠላት ላይ ቁጥሩ ያልታወቀ ሙትና ቁስለኛውን ይዞ የቻለውን ወደ ኋላ መውሰድ ሲችል ያልቻለውን ትቶ ለመፈርጠጥ ተገዷል። ማህደረ ማርያም ከተማ ሜጀር ጀነራል ዋንታ አባተ ተወርዋሪ ክፍለ ጦር እና ጉና ክፍለ ጦር ገብረ መስቀል ብርጌድ እና መቅደላ አምባ ብርጌድ ተከታታይ 4 ቀናትን የወሰደውን አውደ ውጊያ ዛሬም በተመሳሳይ ቀን ከ8 ሰዓት እስከ 12 ሰዓት ማህደረ ማርያም ከተማ ላይ መደበኛ አውደ ውጊያ እየተደረገ ነው የሚገኘው። ማህደረ ማርያም ከተማ 360 ዲግሪ የሸፈነ ውጊያ እየተደረገ ሲሆን ጠላት የሚመካ ባቸው ምሽጎች ተሰብረዋል። ውጊያው እየተደረገባቸው ያሉ ቦታዎችም መወላወያ፣ ቴሌ፣ ዳዋ መድኃኔዓለም፣ ገንሽላፋፍ፣ ቡራራ፣ ማህደረ ማርያም፣ ጽዮን፣ ክሬቸር እና ሌሎች መዳረሻዎችም ናቸው። ጠላት መውጫ አጥቶ በዋንታ አባተ የግብር ልጆች እስከ ቀኑ 12 ሰዓት ከ20 ድረስ እየተገረፈ ይገኛል። በዚህ አውደ ውጊያ ፋኖ ከፍተኛ ማጥቃት በማድረግ ወሳኝ የከተማ ምሽጎችንም እየያዘ ይገኛል። እንደ እሳት የሚፋጀው አማራ የነጻነት ክንድ ተቀጣጥሎ ቀጥሏል። ወለሽ ከተማ የጉና ክፍለ ጦር አካሏ አንዳ ቤት ብርጌድ የወረዳውን ዋና ከተማ በሆነችው ወለሽ ከተማ በጠዋቱ በመግባት ከአገዛዙ መከላከያ ጋር ወደ ውጊያ ስታደርግ ውላለች። ተከታታይ 4 ሰዓታትን በወሰደው ወደ ውጊያ ወለሽ ከተማ በተለያዩ መዳረሻዎች ውጊያ የተደረገ ሲሆን ቦታቸውም ከመድኃኔዓለም፣ ሞሻ፣ ድገሜ ተራራና መሀልጌ ተራራ ናቸው። በተመሳሳይ ከበቅሎ ፍለጋ አቅጣጫ የመጣውን ኃይል የብርጌዱ አካላት ከደፈጣ እስከ መደበኛ ውጊያ በመጠቀም ከድንጋይ ዳር፣ ሞሻ ተራራ፣ ይናት ገብርኤል፣ በመርገዶ፣ በወይን ውሃ እና ረቡ ገቢያ ድረስ ጠላትን በመግረፍ ከምት የተረፈውን በመጣበት እግሩ እንዲመለስ አድርገውታል። በሁለቱም ግንባሮች በተደረጉ አውደ ውጊያዎችን በጠላት ላይ ከፍተኛ የሆነ ኪሳራ ደርሷል። ሌላኛው ዋንዛይ ላይ ከ3 ቀናት በፊት ጣና ግላውዲዮስ ክፍለ ጦር ከዋንዛይ እስከ ጉራምባ በተደረገ ውጊያ በደረሰበት ከፍተኛ ምትልህና በቀል ውስጥ በመግባቱ በዋንዛይ ከተማ የግዮን ሆቴል ቅርንጫፍ የሆነው ዋንዛይ ሎጅ መጠቀሚያ ቁሳቁሶችን ሙሉ በሙሉ አውድሟል። ተስፋ የቆረጠ አገዛዝ ከዚህ የባሰ እርምጃ እንደሚወስድ ይጠበቃል። ከአማሮቹ የሚጠበቀው መሮ መታገል ነው ሲል
የአፋብን በላይ ዘለቀ 3ኛ ዕዝ ሜጀር ጀነራል ዋንታባት 1ኛ ኮር ህዝብ ግንኙነት ኃላፊ ሀቅ ያለው ጸጋ አለባቸው ገልጸዋል። እንዲሁ በኤድዋ ከተማ መሽጎ የሚገኙ የአገዛዙ ሰራዊት አባላት ሙትና ቁስለኛ ሲሆን አንድ የአገዛዙ ቁጥረኛ ሚሊሻ በቁጥጥር ስር ውሏል። 5 የሚሊሻ አባላት አይበገሩ 64ኛ ክፍለ ጦርን ተቀላቅለዋል። የአፋብን ቴዎድሮስ ዕዝ 201ኛ ኮር አይበገሩ 64ኛ ክፍለ ጦር ነሐሴ 15 ቀን 2018 ዓ.ም በሸበል በረንታ የኤድዋ ከተማ ከንጋቱ 11 ሰዓት እስከ ጠዋቱ 2 ሰዓት በመግባት የሽፈራው ገርባው ልጆች ከባድ ውጊያ አድርገዋል። በዚህ አውደ ውጊያ በኤድዋ ከተማ መሽጎ የሚገኘው የአገዛዙ ሰራዊት አባላት ሙትና ቁስለኛ ሆነዋል። ሐምሌ 18 ቀን 2018 ዓ.ም ሀብታሙ ደጉ የተባለ ያገዛዙ የሚሊሻ ሰራዊት አባላት በሸበል በረንታ መርገጭ ንዑስ ከተማ የሚሊሻ አባል ሲሆን በክፍለ ጦሩ በተሰጠው መረጃ መሰረት ከፍተኛ ክትትል በማድረግ በቁጥጥር ስር ውሏል። በሌላ መረጃ በእነማይ ወረዳ የሚገኙ ያገዛዙ የሚሊሻ ሰራዊት አባላት በታላቁ ዲማ ጊዮርጊስ ደብረ ጽሞና ቀበሌ ላይ በእምነት ተቋማትና የንጹሃን ሀብትና ንብረት ላይ በተፈጸመው ዘረፋና ውድመት በመቃወም አይበገሬውን 64ኛ ክፍለ ጦር ተቀላቅለዋል። ሚሊሻ ማሩ ምረት ስር ኢየሱስ ቀበሌ፣ ሚሊሻ ሀብታሙ ነገሰ ጋታንስ ቀበሌ፣ ሚሊሻ ሙልሰው ተሻለ ቀብሃና ቀበሌ፣ ሚሊሻ መልካም ጤና ጋታኒትስ ቀበሌ፣ ሚሊሻ መኳንንት ያለው እንደ ሽኝት ቀበሌ ተወላጅ ሲሆኑ ነሐሴ 18 ቀን 2018 ዓ.ም የአፋብን ቴዎድሮስ ዕዝ 201ኛ ኮር አይበገሬውን 64ኛ ክፍለ ጦርን ተቀላቅለዋል ሲል የአፋብን ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ገልጸዋል። ይህ በእንዲህ እንዳለ የአፋብን አሳምነው ዕዝ 5ኛ ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር ናደው ክፍለ ጦር አስደናቂ ጀብድ ፈጽሟል። የአገዛዙ 101ኛ አየር ወለድ ኮማንዶ በሆዳደሩ ሚሊሻ መንገድ መሪነት በቀን 17 12ኛ ወር 2018 ዓ.ም መነሻውን ከመራቤቴ ከተማ ፈጢራ ከተማ በማድረግ ፋኖ ይንቀሳቀስበታል ተብሎ ወደ ተገመተው ታች ቤት ቀጠና ጥቃት ለመፈጸም እየተተለተለ በሶስት አቅጣጫ የተንቀሳቀሰ ቢሆንም የናደው ክፍለ ጦር ውጊያ ጠበብቶች ፈጣን ተዋጊዎች ጠላት ያሰበበት ቦታ ሳይደርስ ፈጣን ጥቃት በመፈጸም ለቀናት የተሰናዳበትን ውጊያ አክሽፈውታል። የጠላትን እቅድ ቀድሞ የደረሳቸው የናደው ክፍለ ጦር ቃኞች ወደ ፊጥራ ከተማ ልዩ ስሙ ግራምባ የተባለ ቦታ ላይ የመሸገውን የጠላት ኃይል ላይ ከቀኑ 8 ሰዓት ላይ ተኩስ በመክፈት አመርቂ ድል ተጎናጽፈዋል። በነበረው ወደ ውጊያ በወገን ኃይል የበላይነት የጠላት ኃይል በርካታ ሞትና ቁስለኛ ሲሆን የቀረው የጠላት ኃይል በውር ድንበር ለማፈግፈግ ሲሞክር በተኩስ ጫና የገደል ሲሳይ ሆኗል። በዚህ የተደናገጠው የጠላት ኃይል ማጥቃት የሚለው የህልም እንጀራ ከሽፎበት ቀሪውን ኃይሉን ለማትረፍ በፍጥነት ኃይል ጨምሮ ወደ አንድ አቅጣጫ ማለትም ወደ ፊጥራ ከተማ ተከታትሎ በመግባት የተለመደውን የፈሪ ብትሩን በፊጥራ ከተማ ንጹሃን ወጣቶችና ከተማ ውስጥ በሚገኙ አዛውንቶች ላይ ደብና በማሰር የማይረባ ድርጊቱን ሲፈጽም አምሽቷል ሲሉ የግንባር ምንጮች ገልጸዋል። በሌላ በኩል ከትናንት በስቲያ አንደኛ ሁለት ባንዶች ላይ የማይዳግም እርምጃ መውሰዱ ተገልጿል። የክፍለ ጦሩ ተንቀሳቃሽ በተሰማሩበት በመራቤቴ ላይ ቤት ወረዳ ከአለም ከተማ በቅርብ ርቀት በምትገኝ ልዩ ስሟ ራስ መስክ ቀበሌ ከቀኑ 9 ሰዓት ተኩል ላይ በመከላከያ ተልዕኮ ሰጭነት የፋኖን እንቅስቃሴ ለስለላና ከተሰጣቸው ተልዕኮ ጎን ለጎን የፋኖን ስም ለማጠልሸት በከተማ ቅርብ ርቀት እየዘረፉ ባሉበት እርምጃው ተወስዷልም ተብሏል። በዚህም አቶ አባው ያየለና አቶ አስፈራ ቡችሌ ላይ ኦፕሬሽን በመስራት ህዝባችንን ከዘረፋ የገላገለና የአገዛዙን የስለላ መረብ የመበጠስ ስራ ተሰርቷል። በእነዚህ ግለሰቦች ላይ በተበደለው ህዝባችን ጥቆማ በፋኖ ጠንካራ መረጃ ማጥራትና ትብብር እርምጃው የተወሰደ ሲሆን አቶ አባው ያየለ የተባለው ባንዳ ከዚህ ቀደም የናደው ክፍለ ጦር አባል የነበረና መሳሪያ ይዞ ከርቶ ለአገዛዙ ያደረና ህዝቡ በመካድ የጠላት መንገድ መሪ ሆኖ ሲያገለግል የነበረ በመሆኑ ተደጋጋሚ ምክር የተሰጠው ቢሆንም ከጥፋቱ ባለመታረሙ ከነግብረ አበሩ አቶ አስፈራ ቡችሌ የማይዳግም እርምጃ ተወስዶበታል። ክፍለ ጦሩም ሌሎች ባንዳና ሚሊሻ አባላት ላይ ከዚህ በመማር በእኩይ ድርጊታቸው ተቆጥበው ካልተመለሱ ወደ መደበኛ ህይወታቸው ካልተመለሱ ለዘረፋ ሲጠቀሙበት የነበረው የጦር መሳሪያም ወደ ክፍለ ጦር ገቢ ይደረጋል ሲል የአፋብን አሳምነው ዕዝ 5ኛ ዕዝ ህዝብ ግንኙነት መምሪያ አስታውቋል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።